ታሪክ የለም። አታውቃትም። ሰላም ታውቂያለሽ አይደለ? በደንብ እኔ ምን አውቃለሁ? ነጭ ቅማልን ስኔ ታውቃታለሁ? እሺ ነጭ ቅማልማ እናውቃታለን ስትሳደብ። ግን ከመጀመሪያ ጀምሮ ምንም ኢንፎርሜሽን የላትም ልጅቷ ባለጌ መሆኗን። ማናት ባለጌ? ቲጂ ናት? ሰላም ናታ አንቺ እብዷ። እሺ አዳምጡኝ የምትለው አዎ ተጎዳው የምትለው ተጎዳው የምትለው እና የምትላትን ነገር እንዳለን የምታምናት። ከዛ በኋላ ስድብ ጀመረች። እንደውም ቤሽቲያም እሺ 4 ልጅ እግርሽን ሰቅለሽ ለተለያየ ወንድ ሰቅለሽ ለናይጄሪያ እንትን ብለሽ 4 ልጅ የላትም፣ 2 ነው ያላት። ግን ምንም የምታውቀው ማነው 2 ልጅ ያላት? ቲጂ 2 ልጅ ነው ያላት። ኦኬ ግን ደግሞ ነጭ ቅማል የምትለው 4 ልጅ አለሽ፣ 4ቱንም ከፍተሽ ሰተሽ ማሳደግ የሌለሽ ትላለች። ኢንሹራንስ እዚህ ሀገር ሲፈጠር ኦኬ። ነጭ ቅማል ለሰላም አግዛ ነው አይደል? ለሰላም አግዛ አይደለም። ትምጣና አለ የሆነ ቆርጠ ላክለት የሚል ልጅ ገባና ትምጣና አስታርቂያቸው፣ ይህ ሁላ ሰው አስገብተሽ ምን ያደርጋል አላት። ከዛ ሄድሽ ንገራት። ከዛ በኋላ ውድ ቋቋ እያለ ሄደና ነገራት። ከዚያችኛዋ እየሰማች እኮ ታውቂያለሽ፣ በስልክ እያሳየቻት ሰላም ማ ደረጃዬም ማለልሽ ተመልሽ እሷ ቤት አልሄድም ካልተማሩ ጋር እነዚህ ፖፖች ስትል ሰተናደለች ነች። ለዩቲዩብ ግባት ልታደርገኝ ነው እንዴች መናጢ ምናምን ስትላት፣ ነጭ ቅማል እኮ ማሪ፣ ነጭ ቅማል እኮ 2-3 ስልክ ነው። አንዳንዴ ፌስቡክ ላይቭ፣ ዩቲዩብ ላይቭ እና ቲክታክ ላይቭ ትሆናለች እኮ። ኮምፒውተርም ትከፍታለች ሴትዮ። ኮምፒውተሩን ደግሞ የምትጠቀመው ወይር ይታየንሽ ቅርቅር። ኮምፒውተሩን ደግሞ የምትጠቀመው ለምን እንደሆነ ታውቂያለሽ? ቲክታክ ላይ ሪካርደሮችን ለማሳየት። ወይ ጉድ! ምን አውቄ። ብቻ ተፋጇ። ደረጃ ያደላችሁ ማለቻቸው። ከዛ በኋላ ደረጃሽማ ካልሆነን ብላ ረግጣ ፖፖ ዛፊ ስትሄጂ ፖፖ ምን በፖፖ ዘመን የወጡ ሽንት ቤት ሳይሰራ ኢትዮጵያ እግዚአብሔር በፖፖ ገደሉ። ጭራሽ ደግሞ ላይፍ እንትን አለ እዚህ ኢንሹራንስ አለ። ዛሬ እግዚአብሔር እንዴት እንዳሳቁኝ ማለት ነው። ሜሎናዬ ቴምር ነበረች። አሁን ቴምር ስትሄድ ቴምር ቴምር ደግሞ ምን አገባት አሁን በዚህ በሶስቱ ጸብ? አሁን ልንገርሽ ሰላም በዚህም በግራም በቀኝም ብላ ማለት ነው የጠየቀችውን $10,000 ለማግኘት ነው። ገባሽ? ለምኗ ነው? ከማን ነው የጠየቀችው $10,000? ከማህበረሰቡ ነው እንዴ። ፈርዶብን እኮ። እሷ ደግሞ አሜሪካ ቁጭ ብላኛም $10,000 እንስጣት አለች እኮ። እስከ 6 ወርም ወይ 3 ወር እንኳን ከነቀለቤ $10,000 ያስፈልገኛል አለች። ሰላም ነው የምትፈልገው? አዎ ሰላም ነው የምትፈልገው። እና እሷ 5 ዓመት ሁሉ ስጡኝ እንዳለች ነው። ከዛ በኋላ ስጡኝና ራሴን ችዬ ፈርሜ ልውጣ፣ ከዛ ግን ሰዎች ጋራ ሄጄ ጥሩ የሆኑ መጥፎ የሆኑ በራሴ ፈርሜ አልወጣም አለች። እና እኛ ምን አገባን? $10,000 የምንሰጠው እኛ ለሷ 7 ዓመት ተቀምጣለች እዚህ። የማንጎፈሬ ነበር ስታበጥር ትናስ። ቲጂስ ምንድን ነው የምፈልገው ከማህበረሰቡ? ቲጂማ ከማህበረሰብ ሳይሆን ሰድባኛለች ነው። ልጄን ሰድበዋለች። ታማሚ ልጅሽን አሳድጊ ብላታለች። ገባሽ? ተንከባከቢ አርፈሽ። ምን ሰላም ያልሰደበችው ሰው የለም እኮ። እኔን ራሱ ይች ገለባ ብላለች ማለች። እግዚአብሔርን አላልኩም ማለች። ምንም ሰድባለች፣ ቤታ ሰድባለች፣ መማር ሰድባለች፣ ኪሩቤልን ሰድባለች። ኪሩቤልን አወቅሽው? ኪሩቤል ባለከበሩ እሸቱ ገጠሪ ውስጥ ሰድባለች፣ እኔን ሰድባለች። ሰላም ያልሰደበችው ሰው ካለ እኔ ልቀጣ። እኔንም ሰደበችን ቂጥለሽ አለችኝ እኮ ከትላንት ወዲያ። አዎ ይኸው በኋላማ ቀስ አድርጌ እነግራቸዋለሁ። ከ4 ኪሎ ያደረ ወሬ ጠረቃቀም። እኔንማ ስሚ አንቺ 4 ኪሎ አለች። አንድ ቀን በእኔ ቤት እያስተላለፍኩ እንትኗል ማለት ነው። ምን ብትለኝ ጥሩ ነው እባቸው። እነዚህ ደግሞ ያልተወራ ወሬ ሲያወሩ እግዚኦ እንደወጣ እኮ አይፈልጉም አለች። ስማም ሆነም ቀረብ። እሷ አንድና አንድ ማለት ነው ተመልካች በጣም አቴንሽን ትፈልጋለች። ፕላስ የምትፈልገው ዋና ነገር ገንዘብ ነው። ታውቂያለሽ፣ ታርጌቷ ገንዘብ ነው። ደግሞ ከሰን ነገርሽ ልጁን ዳንኤል አንበሳ አወረደችለት አሉ። ማ እሷ እኮ ታወርዳለች እኮ ትለምናለች፣ ታወርዳለች እኮ
ናባዬ የኔ ማር እንዴት ነሽ? እኔ ወርቅ አንቺ ጠፋሽ ናባ። ሰላምታውን ታበዣዋለሽ? ኖ ጠፍታ ስለመጣች ነው። እሺ ቀጥይ። መኪና ነው የወረደችው። እናለሽ ትለምናላለች። ይዙ ላይ ካየ እዚህ ትመጣለች። ይሉንታ ይዞኝ ቀብራርነት ይዞኝ እንጂ $10,000 ብትሰጡኝ ደስ ነው የሚለኝ። እግዚአብሔር ደስ ይለኛል። እኔ እኮ እንደው ምን ብዬ ልጠይቃችሁ ብዬ ነው። ማንም ደስ ይለዋል። እንገርሽ መጨረሻቸው በምን ተዘጋ? መጨረሻቸውማ ያችን ማልመጣም ማለት ጠጊችኛዋ ታውቂያለሽ። የዩቲዩብን ሰላምና መጨረሻው ቆይ ሰላምና ነጭ ቅማል አልተስማሙ? ተስማምተውማ እኮ አንድ ቤት እኮ አጠገብላ ተቀምጠው እኮ ነው ቴጂን የሚሰርቧት። ኦኬ እስከ መጨረሻ ተስማሙ። ተስማምተውማ ነው ቁጭ ያሉት። ሲፈጠር ማለት ነው ሁሌም አዲስ አጀንዳ ስለምትፈልግ ነጭ ቅማል ሰዎችን ትይዛለች። ገባሽ? አሁን አንቺና እኔ ብንጣላ እኔን ትይዛለች ወይም ደግሞ አንቺን ትይዛለች። ሰው አጀንዳ ነው የምትፈልገው። እና ነገሩ ወይል በዛ አለቀላቸዋለሁ። እዚህም ፖፖ ነው፣ እዛም ፖፖ ነው፣ እዚህም ጸብ ነው፣ እዛም ጸብ ነው። ብቻ ጸባቸው እንትን ሳይል እኛም መረረኝ። እኔ ጭንቅላቴ ዞረ ብሎን የለቀቀ ጥዬ ወጣው ልሻለሁ። ቀጭጌ መረረኝ። 1.7 ሚሊዮን ብር ምን ማለት ነው? ይሄ ሁላ ካወራሁልሽ ያበቃሽም? እኔ ራሱ ውሃ ጠማኝ እኮ በጌታ ስም። ድመትሽ መጣ። ምን ነው የሚውት አደረግሽ? እና ውዶቼ ሰላም ግዴታ ይሄ ማህበረሰብ $10,000 ሰብስቦ መስጠት የለበትም። የኔ ማር ፖሚዬ እንዴት ነሽ? የኔ ፍቅር እንዴት ነሽ? የኔ ጠንበላል ሰላም ነሽ? የኔ ማር ይሄ ማህበረሰብ ሰብስቦ ለምንድን ነው የሚሰጠው? ይሄ ማህበረሰብ ምን አገባው? ሲቀጥል ይሄ ማህበረሰብ ትክክለኛውን ነገር አውቆ መንግስት የማይረዳችሁ ከሆነ ነው። እሷ ምንም ችግር ያለባት አይመስልም። በየቀኑ ትወፍራለች። እኔ 4 ኪሎ በየቀኑ ከሳለኝ ቁጭ ብሎ ትበላለች። ግን እናንተን ደግሞ አእምሮ ታዞራለች። ምን ታሪክ አላት? ገብሩዬ ትገባለህ? እንጀራው አለቀ። ገብሩ አቶ ገብሩ ወይ ምን ላይ ናቸው? አረ በቃ የዛን የዝም ወሬ እያወራን ሰላም የምትባሏ ሴትዮዋ ካሊፎርኒያ ያለችው አለች። ስለሷ ሰላሚዝም እኮ አውቋበት ናት። ሶሪ አረ ዛሬማ ተዋት። ዛሬማ መስኪን ሆና ጨዋ ሆና ቆይ መድኃኒት ልውሰድ እያለች በቪዲዮ እያሳየችን ለየት ብላ ነበር ዛሬ እንደምትወስድ እያሳየችን። አዎ እያሳየችን። ከዛ ነጭ ቅማል ጋር ገብታ ሄለን ጋራ ጭራሽ ጓደኛሞች ሆነዋል። ከሄለን ጋር አዎ ጠጪ ይባባላሉ። ጠጪ እሷ ብር እኮ ነው የምትፈልገው። በዛም በዚህ ፈለጣ ነው እና ፈለጣን ያዘችው። ጌም እንጫወት ትላትና ልንገር ገብሩ ጌም እንጫወት። መጠየቅ የፈለጋችሁትን እንጠይቃለን። ዋና ነገር ግፉ። ጥያቄው በ5,000 ነው። እሺ ከሚማችን ይሁን። አይን ያወጣ እንትን ነው የሰረቢን ያስጠላል። በጋ አደረገችን። በ5,000 ነው። እሺ ጥያቄ የምጠይቃት ግፉ። እንትን አታይ ወይ 30 ሌብል ሆነ ከአበባ አክሊሉ እኮ ነው። ሁለተኛ አክሊሉ ልመናን የያዘችው ጥያቄ ስጠይቃት ባለፈው እነ እንትና የተጫወቱባት አይቻለሁ። ሀና ቡና ማነት አዲስ እስኪ ስታይል የምትወዱትን ስታይል ምናምን ነገር እንደዛ ናቸው። ቅጣቱ እንደዛ ምናምን ነገር የምር በለው እና ፈነድች። አዎ እንትና ሙራ ግብ እንዴ እየተዝናናው ነበር። ሌሊት ላይ ነበር ሰክረዋል። እሱ ሁለቱ አይዶን እሷ ላይፏን ሙሉ ሰክራለች። ለነገሩ እኔ ግራ የሚገባኝ እንዴት ነው ገብሩ ግን አሁን እንደዚህ ገብተክ በፈለግኩ ሰዓት ስልክ መጠቀም ትችላለን? አረ ያር ነው እሷ ድራማ ነው። እኔ
ማን ነገር ነው። ዘፈን ትከፍታለህ ገብሩ? አረ እንደዚህ አይደለም። እዛም አትመስለኝም ያለችው ሙድ እያዘች ነው አትመስለኝም። እግዚአብሔርን እዛ ነኝ ትላለች እንጂ እንዴት ነው ዘፈን እየበረገርክ? ቆይ ገብሩ ያ የሷ የተለየ ነው። ያለውበት ቦታ እንዳይታወቅ ለደህንነት ይሰጋለሁ ትላለች። ወይ ለደህንነቱ ያሰጋለሁኝ። ጭራሽ ሄደችና ቆይ መድኃኒት ልወስድ ነው ሄሉ ምንም ከዛ የምታደርግና ውሃ ትጠጣለች። እያየናት ትሄድ ቂል ቂል እያለች። አረ ሌላ ታምር ላይ ነው ያለ ነው ዘንድሮ። የዘንድሮ ከባድ ነው እንዴ! ብሎ ማለት ቆየኛ ብሎ ለቀቀ እንጂ እኮ ገብሩ እኛ እኮ ነን ፋራዎቹ። አረ በስመ አብ ምን መቼም እንደሞት ፋራም አልሆንም። የምንሰራው እንዳለ ታውቃለህ፣ ቢዝነስ እና ቢዝነስ ነው። የእሷ በቃ ይሄ ነው። እኔ ታዘባለሁ እንዲህ ጅን አፌ ላይ አድርጌ ምናምን ነገር 5 ጣቶችን እንደዚህ አፌ ላይ አድርጌ ምናምን ትኩር ብዬ የምሰማት የምታወራውን ነገርና ትክዳለች ደግሞ ትክዳለች። ያ በቃ እንትን ነው የሆነ ሳይኮሎጂ ሳታጠናት ቀርምና ወደ የተጠቀመች ነው እንትል አይተሻታል። አውቃ የምታመጣውን ነገር ይሆነ እንዴ ሌለ ሜክ ሴንስ ማያደርግ ነገር አምጣታ አገናኛለች። ከሌለ ለእንትን ለኔ እንዲሞን ተጠያቂው ቴምር ናት ነበር። አሁን ደግሞ ጃፒ ነው አለች። አሁን ደግሞ ምን ቴምር ነበረች። በጣም ነው በቃ የሆነች እብድ ናት። ከቴምር ጋር ማን መሰለሽ እንትን ያላቸው የሆነ ሰውዬ አለ፣ ስካመር ሰውዬ አትላንታ ያለ አትላንታ ነኝ ነው የሚለው አሮን ነው እሱ ሰውዬ ኤቭሪ ሴቶችን እያሳደደ ነው። ኤቭሪ ብዙ ሰው የኔም ጓደኞች የተበላሉ እንዲህ እኮ ልኬለት 500 ምናምን ነው የሚበላው። እና በጣም ባለጌ ነው ሰው ከፍልልሻል የፈለግሽውን ይልሻል። ቮይድድ ቼክ ይልክልሻል። እንትን ልክ እንትን ስትይ ካስገባሽ በኋላ ካንስል ያደርገዋል። ብሩ አካውንትሽ ምንም ብር ከሌለ ራሱ ይመለሳል ቼክ። መጀመሪያ ግን እንደተወሰደ እንትን ይልና 4-5 ቀን ይቆይና ይመለሳል። ኦኬ እንደዛ ነው ሲስተም የሚጠቀመው ሰውየው። እና 4-5 ቀን ውስጥ አንቺ በቃ የሆነ ነገር አድርጎልሻል። ለዚህ የሆነ በቃ እንትን ልበለው በቃ ቀለል ያለ ነገር ይጠይቅሻል። እሱ 10,000 ይሰጥሽና 500 ለእንትን ለዜል ከማድረግ አቅቶኝ ነው ላክ ብለህ እንትና ምናምን እንዲያርግ ምናምን ይልሻል። ኦኬ ከዛ አንተ ያን ጌም ነው የሚጫወተው። ታረጊያለሽ፣ ቼኩ ይመለሳል። አንተ በጣም እነሱ ነው ከቴምር ጋር የተቃረኑት በሱ ነውና ግን አሁን አሮ ነው ሁለቱም በቃ ስላልገባቸው አውቃ ያቺኛው ድራማ መፍጠር ፈልጋ ይሆን አውቃ አይ ዶንት ኖ ብቻ ግን እንደዛ ነው ሰውየው የሚያደርገውና እሱ ከፍሎላት ሴኩሪቲ ነምበር ሰጥታለኝ እኮ ነው የምትለው። እሷ ለምንድን ነው ለሱ የሰጠቻት ለቴምር? ምንም ሰውየው ስካመር ነው ይጫወትብሻል። ሽማግሌ እኮ ነው ደግሞ እየቃመ ነው የሚቀምባቸው። እየቃመ መርቅ ነው የሚደበርባቸው። ግን ብዙ በልቷል አይደለ? በየስቴቱ በጣም በልቷል። ብዙ ሰው በየጊዜው ነው ደግሞ አሁን ይጠፋል አይደል? የሆነች ሰዓት ላይ ብቅ ይልና ትርምስምስ አድርገው የሆነ ጊዜ እኛን እንዴት እንዳገኘን ታውቂያለሽ? እኔ ልበላ የተረፍኩበት $100 ናት። ግን የሆነ ጊዜ የሆነች አረብ ሀገር ያለች ልጅ በቃ በጣም እንዲህ ልባረር ነው ምናምን ወረቀት ቸግሮኝ ምናምን ላለቀሰች ላይቭ ላይ ገብተን ማለት ነው። ኦኬ እነ ማን መሰሉሽ? እነ ማን ጋር ነበርኩኝ መሰለሽ? እነ ቱቱካ ቤት ነው። ቱቱካን አውቃታለሁ። ቱቱካ ቤት ነው አውቅሻታ? አዲስ ያለችው? አዎ አውቃታለሁ። ረዱ የምትባለው ዴንቨር ያለችው ሜቢ ታውቂያታለሽ? ረዱን አላውቃትም። እነሱ ምናምን ሴቶች አሉ። እኔ እዛ የተጫወትኩ ምናምን ነው ከነሱ ጋር ምናምን። ኦኬ ከዛ እቺ ልጅ እንደዚህ ያለች በቃ እንዲህ ቸግሮኝ ምናምን ስታለቅስ ምናምን ነገር በቃ እንተጋገዝ ምናምን ተባለና እኔም በቃ 100 ብር ሰጣለሁ ምናምን ተብሎ ምናምን ብር ደረሰ። 200 ምናምን ነገር ዘው ብሎ ገባ። የሆነ ሳለ ሰውየው ማለት ነው። እኛ እያወራን የነበረው እንዴት ይላክ የሚለው ላይ ነበር። ኦኬ ብሩ እንዴት እንላክላቸው፣ ማን ይላክላቸው፣ ማን ጋር ይሰብሰብ ምናምን እያልን እያወራን ነው። ከዛ ልሰብስብ ብሎ መጣ። ከዛ ዘው ብሎ ገባና ምን ልሰብስብ አይደለም ያለው መጀመሪያ 500 ብር እንጨምራለሁ አለ። እሺ 500 ብር ሰጣለሁ አለ። ከዛ
ዝም አለ ምናምን ነገር ከዛ እንትን እያለ ቀኛ እንዴት እንላክ ምናምን ሲባል ከፈለጋችሁ እኔም ዱባይ ከፈለጋችሁ የሚያቃብል ሰው አለ ምናምን ነገር ከፈለጋችሁ ደግሞ በዚህም በዌስተርን ዩኒየን እኔ መላክ እችላለሁ ምናምን ነገር አንድ ላይ ተሰብስቡ ምናምን ላኩልሽ 1000 ምናምን ብር ቱቱካን ብታስተውሻት ታብዳለች። ቱቱካ ጋር ተሰብስቦ ነበር። እኔ ደግሞ ፈጣሪ ሲረዳኝ እንትን ብዬ ዘገየሁኝ የሆነ አላረ ብዙ ጊዜ ቀስ ስላለኝ እንዲህ እንትን የብር ነገር ሲሆን ቀስ ስለና እዛ ዘገየሁኝ። የሆነ ሰዓት ላይ ለካ በውስጥ አጠላድፏል ሰውየው በውስጥ በዛ በዚህ ብሎ ተቀባብሏቸዋል ሁሉንም 1000 ምናምን ብር ከዛ እንትን ሼር ያደርጉልኛል። ብዙ ጊዜ ስገባ ኖቲፊኬሽን አይገባልኝም እና ስገባ የሀገር ሼር አለ ስገባ ጉዶንን እንዳትልቅ ይልኛል። እንዳትልቅ ጉዶንን ምናምን ነገር ተበልተናል። ይሄ እንትን ምናምን የዛን ሰሞን ተወራ፣ ሳምንት ምናምን ተወራ፣ ተረሳ። ድጋሚ እንደገና ሌላ ሰው እንደዚህ ምናምን ሰውየው እንደዚህ ነው በቃ ድራማ የሚሰራው። በጣም ነው ደግሞ ሰው የሚበላው። አፍዛ ደንዝዝማ አለበት ሰውየው። እኔ እንደውም የዘገየሁት ለምን እንደው ታውቂያለሽ? ብሩን ለመላክ ሳስገባ ዜል ስም አያወጣልኝ ምናምን ነገር ከዛ እስኪ ነገር ላጣራ አድሬስ ምናምን ልኮልኛል። ፋርማሲ አለኝ ምናምን በስማ የሚፈርም ምናምን ያ እጄን ያዘኝና ዝም አልኩኝ። 100 ብር ነው ሶኪ ግን የሆነ ያናዳል ምንም ቢሆን እንዴ በነፃ ሰው ሲበላ ከናድዳል። አንተ በነፃ መጣው እንደምትወስ ቢሆን አይና ግን እና እንደዛኛ ተረፍኩኝ። አንዳንድ ሰዎች ያልተወሉ ነበሩ። ከባድ ሰው ነው፣ በጣም ትልቅ ሰው ነው ደግሞ እኮ አሉ አናቱም ማለት ነበር። እቺኛውም እኮ እንዲህ ያደረጋት ታውቃለህ? የቤት ኪራይ ከፍላለሁ እኔ ከፍልሻለሁ ብለዋት 7000 ነው 17000 ዶላር እኮ ማለት ነው ከፍሎ ወዲያውኑ ነው ያስመለሰው አሉ። ያ በቃ 1-3 ቀን ነው ምናምን ዊኬንድ ላይ ፍራይዴ ከሆነ ሰኞ ማክሰኞ ነው የሚመለሰው። ለብለሽ ቶሎ አስመለሰው አሉና በዛ ነው መጀመሪያ ጸቡ። ሰውዬውን ታውቂዋለሽ? እኔ አላውቀውም፣ ታውቂዋለሽ? አላውቀውም የሚባል ጸብ የተጀመረው ከቴምር ጋር በሱ ነበር መጀመሪያ። ያ ከዛ በኋላ እንደዛ ነው ልሻለኝ። ከባድ ሰው ነው እሱ ነው ድራማውን የፈጠረው። ግን ቴምርም ዝም ብላ እንትን ትላለች። እቺኛም እንደዚህ ናት። ቴምሩ በጣም ድራማ ነው የምትሰራው። ያቺ አውቃ ነው ለምን ሰጠዋለሁ የሚረዳኝን ኢንፎርሜሽን ምናምን ነገር እነሱ ቤት እስካመር እሱ እየሳቀ ነው እርሱን እየፋቀ በጫት እንጀት ወይ በጣም ወይ ብቻ ከባድ ሰው ነው። ግን ታውቃለህ ሰውን በዘበዘው እስከሚበቃው ድረስ ያ ሰሊምዬ ጠንበለሌ ሰሊም መጣች። ጠንበለሌ ገብርዬ ጠንበለሌ እንዴት አደርክ? አንቺ ትተኛ አይደለ እንዴ? ቲማቲም ጠጣጭ ማርያምን እኛ ጋር በነገርሽ ላይ ክረምት ስለሆነ ነው እኮ እንደዚህ እንቅልፍ የሚወስደኝ ታውቂያለሽ? ሙቀት ሲሆን ሲሆንማ ቶሎ ነው የምነሳው። ትተኛለሽ በቃ የመጨረሻ ነው የምተኘው። በስመ አብ ጌታዬ። ገብሩዬ እንዴት አደርክ? ወይዬ ደህና ድሬ አላደርኩም። እንደምን ነው ገብሩዬ? ገብሩዬ ያልሽ በሰላም ነው? እናንተ እናስበሽ ነው። ጠንበለሌ በጣም ታበዣለሽ። ጠንበለሌ ገብርዬም ጠንበለልሽ ነው፣ ሌላም ሰው ጠንበለልሽ ነው። ጉድ እኮ ነው ዘንድሮ። እጅ ቅናጠኛ ቻር ያሳያችሁ። የኔ ጠንበለል የት ነች? ገብሩ ብቻ ነው ጠንበለል፣ ማንም ሰው ጠንበለል የለም። እሺ ያምነናል፣ ተቀብለናል። ማሪም ጠንበለልሽ አይደለም? ና መሀሪማ ልቤ ነው። መሀሪ ልብሽ ቴዲ ሲመጣስ ጠንበለሌ ከዚህ ያሳያችሁ። አሁን ጠንበለሌ መሀሪ አንተ ልቤ ነክ ልቤ። ገብሩዬ ጠንበለሌ ነው። ማሪ እሱ ነው። ማሪ የኛ ነው። አዎ የማሪ ጓደኛ እኮ ነው የስካምሩ። ኧረ እባክህ ይታወቃሉ እንዴ? ከሽማግሌው ጋር? አዎ ይታወቃሉ። ቀኝ እጁ ነው። የሌባ ጓደኛ እንዴ ማሪዬ? ቱ ተቀባይ ነው። ወዳ አታፍጥጥብኝ ና ግባ። ማሪ ተገዳክ እኮ አንተ ጋር ያቺ ጋር ይሄን ግፋ ዝም ብለክ አንቺ አልገዳውትም። አበርቢ ማሪ ሰላም ነው?
የምን አባቱ ሌባ ደግሞ እስካመር ነው የኔ ጓደኛ የምትለው አንተ? ስማ እዛ አትላንታ ያለው ሚሞሪያል ላይ የሚቀመው ሰውዬ ማን ነው ስሙ? ስሙን ተናገር። ማን ነው?